እንኳን ለዚሁ ለታላቁ የመንፈስ ቅዱስ በዓል የምናከብርበትን ቀን እንኳን አደረሳችሁ ለማለት ነው። እንግዲህ በዓለ ጰራቅሊጦስ ይባላል። አዎ አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ እንደጻፈልን በዮሐንስ ወንጌል ምዕራፍ 14 ከቁጥር 26 ላይ ምን ይላል? አዎ ወባሕቱ መንፈስ ጰራቅሊጦስ ይላል። ወባሕቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌኑ አብ በስሜ ይለዋል። ኩሎ ዘይሜህረክሙ ኩሎ ወያዜክሙ በነገርክሙ እኔ የነገርኳችሁን ያስተማርኳችሁን የሚያስታውሳችሁ መንፈስ ቅዱስ በስሜ የሚልክላችሁ አብ በስሜ የሚልክላችሁ ጰራቅሊጦስ የእውነት መንፈስ አለው። የእውነት መንፈስ መንፈሰ ሐሰት አለና የእውነት መንፈስ አለው። ጰራቅሊጦስ ማለት ደግሞ ወደኛ ሲገለጽ ሲተረጎም አባቶች ሊቃውንት ያብራሩታል እንዲህ ብለው መንፈስ ቅዱስ ጰራቅሊጦስ ማለት ምን ማለት ነው? መጽንዒ የሚያጸና፣ መንጽሔ የሚያነጻ፣ ናዛዚ የሚያረጋጋ ብለውታል። 6 ቃላት 6 ትርጉም ሰጥተውታል። መጽንዒ የሚያጸና፣ መንጽሔ የሚያነጻ፣ ናዛዚ የሚያረጋጋ፣ መስተፍስሒ የሚያስደስት ደስታን የሚሰጥ ስለቱ እሳቱ ሲመጣ በደስታ ለመቀበል ማለት ነው። ክርስትና ምንጊዜም ፈተና ስለሆነ፣ ክርስትና ምንጊዜም ሚስማር ስለሆነ፣ ክርስትና ምንጊዜም እሳት ስለሆነ እንግዲህ እሳቱን በእሳት ነው። መንፈስ ቅዱስን የወረደላቸው በእሳት አምሳል ነው። በልሳናተ እሳት ዘይትከፈል ይለዋል። እንደሚከፋፈል የእሳት ላንቃዎች መስለው በላያቸው ላይ አደረ ነው። ቅድም ሲነበብልን የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምረን ያነበብንላችሁን ይህ ነው የገለጸው። በሁሉም ላይ መንፈስ ቅዱስን ተሞሉ አለ። በየአገሩ ቋንቋም ወተናገሩ በነገረ ኩሉ በሐውርት በሁሉም ቋንቋ እንዲናገሩ አደረጋቸው። ምን አለ? መንጽሔ የሚያነጻ፣ መጽንዒ የሚያጸና፣ ናዛዚ የሚያረጋጋ፣ መስተፍስሒ ደግሞ ደስ የሚያሰኝ ደስታን የሚሰጥ ኃይልን የሚሰጥ ከሳቲ አልበ ገላጭ የተሰወረውን አቅርቦ የተሰወረውን ግልጥ አድርጎ ማለት ነው። የራቀውንም አቅርቦ የረቀቀውንም አጉልቶ የሚገልጽ ማለት ነው። መስተስሪ አለ ኃጢአትን የሚያስተሰሪ ብለው ሊቃውንት አባቶቻችን ገልጸውታል፣ ተርጉመውታል ማለት ነው። እና በዚህ ቀን በበዓለ መንፈስ ቅዱስ ወይም በበዓለ ጰራቅሊጦስ ይህንን እናገኛለን። ይህንን ጸጋ እንጎናጸፋለን። ቅዱሳን አባቶቻችን ሐዋርያት ይህንን ፍሩሃን የነበሩ ጨካኞች የሚሆንበትን በዓላውያን ነገስታት በዓላውያን መኳንንት ቁመው ሳይፈሩ ሳያፍሩ የሚመሰክሩት እናንተ ምስክሮች አንትሙ ሰማዕቴ ብለዋቸዋልና ኢየሱስ ክርስቶስ ለዚህም እናንተ ምስክሮች ናችሁ ብለዋቸዋል እኮ። እናንተ ምስክሮች ናችሁ። ስለዚህ ምስክሮች የምትሆንበት ጠንክራችሁም ጨክናችሁም ቆርጣችሁም የምትመሰክሩበት ኃይል የምትጎናጽፉበት እዚህ ቆዩ ብለዋቸው ነበርና እዚያች ቆይተው በዛሬው ቀን በበዓለ መንፈስ ቅዱስ በበዓለ ጰራቅሊጦስ ግን ይህንን ጸጋ ተጎናጽፈው የተቀበሉበት ቀን ነው። ጸጋ መንፈስ ቅዱስ ኃይለ መንፈስ ቅዱስ የተቀበሉበት ቀን ነው። ሌዋውያን ካህናት ከሕዝቡ
ቀዳሚያቱን ይቀበሉበት ነበር። ቅዱሳን ሐዋርያት ደግሞ ኃይለ መንፈስ ቅዱስ የመንፈስ ቅዱስን ኃይል ተቀብለውበታል። ወአሃዙ ይንቡ ሁሉም መንፈስ ቅዱስን ከተቀበሉ በኋላ ግን እንደየ መጠናቸው እንደ አእምሯቸው ስፋት እንደ ሃይማኖታቸው ጽናት ሁሉም እግዚአብሔር እንደሰጣቸው ጸጋ መናገር ቻሉ ማለት ነው። በየቋንቋቸው ማስተማርም መናገርም ቻሉ እና እንግዲህ እግዚአብሔር አምላካችን ለሁላችን መንፈስ ቅዱስ ያድለን፣ ጸጋ መንፈስ ቅዱስ ያብዛልን፣ ቤተ ክርስቲያናችንን ያስፋልን፣ ሃይማኖታችንን ያጽናልን፣ ተዋህዶ ሃይማኖትንም ያስፋልን እያልን እየጸለይን በዚህ መልኩ በዓላችንን እናከብረዋለን። ለቅዱሳን አባቶቻችን ሐዋርያት የገለጸ ምስጢሩን፣ ጥበቡን፣ አስተዋይነቱን ለእኛም ይግለጽልን፣ ጽናቱን ብርታቱን ያድለን እንላለን እያልን በዓላችንን እናከብራለን እየጸለይን በዚህ መልኩ። ከዛ በበነገታው ደግሞ የእግዚአብሔር ልጆች በዓሉን ካከበርን በኋላ ግን በዘንድሮው ልክ አውሻህሩ ሊቃውንቱ እንዳወጡትና በዘንድሮ በ2018 የሚከበረው በዓለ መንፈስ ቅዱስ በግንቦት 23 ቀን ይከበራል ማለት ነው። በበነገታው ደግሞ በግንቦት 24 ደግሞ ጾመ ሐዋርያት ገባ ማለት ነው። ቅዱሳን ሐዋርያት የጾሙት ጾም እንቀበለዋለን። ይህንን ስንጾም አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተጠመቀ መንፈስ ቅዱስ በላዩ ላይ እንዳረፈበት ውሃዎቹን እንደቀደሰ አዳምንም በዮርዳኖስ ባህር ተጥሎ የነበረውን ዕዳ ደብዳቤ እንደደመሰሰ እንደሰረዘ እንደ አምላክነቱ ተረግጦ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ እንዳጠፋለት የት ነው የገባው? ወደ ጾም ወደ ገዳመ ቆሮንቶስ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገባ ብለን ቅዱሳን ሐዋርያትም መንፈስ ቅዱስን እንደተቀበሉ ልክ ከመምህራቸው ከጌታቸው ከፈጣሪያቸው ከጌታችን ከኢየሱስ ክርስቶስ እንደተማሩት እነሱም ወደ ጾም ነው የገቡ። ሁሉም አውቀናል፣ ሁሉም አሳስወናል፣ መንፈስ ቅዱስ ገልጾልናል ብለው ወደ ስራ ሳይሆን የገቡ ወደ ጾም፣ ወደ ጸሎት፣ ወደ ሱባኤ ነው የገቡ እና ይሄ እንዲህ ብለን እኛም የቅዱሳን ሐዋርያት ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተላዕለ ኩሉ ጉባኤ ዘሐዋርያት ነውና ሐዋርያት በሰበሰቧት፣ ሐዋርያት ባነጿት፣ ሐዋርያት በመሰረቷት በቅድስት ቤተ ክርስቲያን ልዩ በሆነች ዓለም አቀፋዊት በሆነች ቅድስት ቤተ ክርስቲያን እናምናለን ብለው አባቶቻችን እንዳስተማሩን እኛም የሐዋርያት ልጆች፣ የሐዋርያት ደቀ መዛሙርት፣ የሐዋርያት ተማሪዎች እንደመሆናችን ጾሙን እንጾመዋለን። ቅድስት ቤተ ክርስቲያናችን ከሰብዓቱ አጽዋማት አንዱ ብላ ሰርተዋለች ማለት ነው። ስለዚህ ጾሙንም በሚገባ እንጾመዋለን። እንኳን አደረሳችሁ ለበዓሉም ጭምር እንደገና ሁለተኛውም ለጾሙም እንኳን አደረሳችሁ ነው። አሁን ክርስቶስ ተንሥአ እሙታን ብለን የጀመርነውን የትንሣኤ በዓል አሁን ደግሞ ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም ብለን እንዘጋዋለን ማለት ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች በሚቀጥለው ሰኔ 1 ደግሞ በመጨረሻ ላይ ሰኔ 1 ታላቅ በዓል ይከበራል። በሰሚት መንበረ ስብሐት ቅድስት ልደታ ቤተ ክርስቲያን ይከበራል። ያው ግንቦት 1 የልደቷን የእመቤታችንን ልደቷን አክብረናል። በጋራ ሆነን በድምቀት በታላቅ ድምቀት አክብረናል። አሁን ደግሞ ቤተ ክርስቲያኑ የተቀደሰበት አገልግሎት የተጀመረበት እዚህ አካባቢያችን ያለው ሕዝብ ይሄ ቤተ ክርስቲያን ተቀድሶ የተባረከበት ቀን ስለሆነ ይከበራልና በዛን ሰዓት ደግሞ ሰኔ 1 የሚውለው ሰኞ ነው። ከቅዳሜ ጀምሮ ደግሞ ልዩ መንፈሳዊ ጉባኤ ልዩ
ልዩ መንፈሳዊ ጉባኤ መምህራኑ አዘጋጅተዋል። የደብራችን ስብከተ ወንጌል ይህንን ሁሉ አመቻችተዋል። እንግዲህ ከቅዳሜ ጀምረን በጉባኤም ተገኝተን የበዓሉ ተሳታፊ የክብረ በዓል በረከት ተካፋይ እንድንሆን እግዚአብሔር ይፍቀድልን። የዛ ሰው ይበለን። እንግዲህ ይቆየን። ወስብሐት ለእግዚአብሔር።